ኦኬ የመላእክት ወይንም የማርያም ወይ ሌሎችም ስዕላት ሰላት ተብሎ የተባሉት አሁን ለምሳሌ የቅዱስ ሚካኤል በላችሁ የምትሉት ፎቶ ላይ እዛ ላይ ሚካኤል አድሮ በስዕሉ ላይ ይናገራል አይደል ፈለገ ማርያምን በስዕሉ ላይ አድራ ትናገራለች አይደል በምስራቅ ኦርቶዶክሶች ትውፊት መሰረት ማንታ ሞዶስ አይከን አለ የሊቀ መላኩ የቅዱስ ሚካኤል ስዕል ነውና እንግዲህ ሊቀ መላኩ ቅዱስ ሚካኤል በስዕሉ እንደምትመለከቱት በጎርፍ ፈሳሽነት ልጠፋ የነበረችው ቤተክርስቲያን ያ ጎርፉ እንኳን ቤተክርስቲያኗ ላይ ጠፋ ቀርቶ ከቤተክርስቲያኗ ስር መሬት ላይ አንደርግራውንድ ውሃ ውስጥ ከስር እንዲያልፍ አድርጎ ያ ደሞ ጠል ደሞ ዛሬ ፈዋሽ ጸበል ሆኖ እንዲቀመጥ አድርጎ ለምሳሌ ይሄ በምስራቅ ኦርቶዶክሶች ነው በግሪክም የሚነገር አለ ከግሪክ ወጣ ብሎ በሲሚ ደሴት በሚባል ቦታ ላይ የሊቀ መላኩ የቅዱስ ሚካኤል ጥንታዊ የሆነ ገዳም አለ በዛ ገዳም ላይ ገባሬ መንክር የሆነ የቅዱስ ሚካኤል ስዕል አለ ገባሬ መንክር ተአምራትን የሚሰራ ማለት ነው በእግዚአብሔር አምላክ በሊቀ መላኩ በቅዱስ ሚካኤል ላይ አድሮ የሚሰራውን ተአምር ለመንቀፍ ሲጀመር የድርሳነ ሚካኤል ደራሲ የእስክንድሪያው ፓትርያርክ የነበረው ዱማቴዎስ ነው ስለዚህ ኢቭን ድርሳነ ሚካኤል እንኳን ራሱ የድርሰቱ ምንጭ እንኳን ኢትዮጵያ አይደለም አንዴ ሁለተኛ የሊቀ መላኩ የቅዱስ ሚካኤል ስዕል ተአምር ማድረግ በእኛ ብቻ የተነገረ አይደለም ማለት ነው ሆን ብለው አህዛብ ያንን ቤተክርስቲያን በመጣው ጎርፍ ቤተክርስቲያኒቷን አጥለቅልቆ ጠራርጎ እንዲወስዳት አስበው ከሁለት ወንዝ ጠልፈው ጎርፉ ወደ ቤተክርስቲያን እንዲሄድና ቤተክርስቲያኒቷን ፈጽሞ እንዲያጠፋት ባሰቡ ጊዜ ሊቀ መላኩ ቅዱስ ሚካኤል በዛ መካከል ቆሞ ያንን ውሃ ከቤተክርስቲያኒቷ ከስር እንዲያልፍ አድርጎ ቤተክርስቲያኒቷን ሳያጠፋት እንደውም ያ ውሃ ለህሙማን ፈውስ እንዲሆን አድርጎታል ማለት ነው ይሄ በምስራቅ ኦርቶዶክሶች የሚነገር ታሪክ ነው ስዕሉም የምትመለከቱት ነው ገድለ መርቆሬዎስ እና መልክዓ መርቆሬዎስ በእኛ ቤተክርስቲያን አለ ገድለ መርቆሬዎስ በውጮችም አለ አሁን የምትመለከቱት መጽሐፍ የሰማዕቱ የቅዱስ መርቆሬዎስ ተአምር ነው የተጻፈው በእኛ አይደለም በቅርብ ጊዜ በ1238 አመት እንደ አውሮፓውያን አቆጣጠር ማለት ነው ከሰማዕቱ ከቅዱስ መርቆሬዎስ ስዕል ድምጽ ወጣ ነው የሚለው ሩሲያ ኦርቶዶክስ ቤተክርስቲያን መሰረት ኖቬምበር 24 ይከበራል ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 1 ላይ አንተም የሰው ልጅ ሆይ ጡብን ወስደ በፊትህ አኑራት የኢየሩሳሌም ከተማ ስዕል ሳልባት ይላል አሁን ስዕል ሳልባት የሚለው በግዕዙን ብንመለከት ወሰአል ውስቴቱ ሀገረ ኢየሩሳሌም ነው የሚለው ግዕዙ ራሱ ወሰአል ነው የሚለው ሳል ነው የሚለው በዕብራይስጡም ብንመለከተው ቻካክ የሚል ቃል እናገኛለን ሴት ማድረግ መሳል ስዕሉን ማስቀመጥ ማናቸውም የተቀረጸ ምስል አታድርግ ካለ በኋላ ስዕል ደግሞ ጣዖት ከሆነ ደግሞ ይሄንን ስዕል ሳልባት የኢየሩሳሌምን ከተማ ስዕል ሳልባት ብሎ ሊናገር አይችልም ማለት ነው አዲሱ መደበኛ ትርጉም ስትመለከቱ ትንቢተ ሕዝቅኤል ምዕራፍ 4 ቁጥር 1 ላይ የኢየሩሳሌምን ከተማ ስዕል ሳልባት የሚለውን የኢየሩሳሌምን ከተማ ካርታ ስራበት ይላል ስዕልና ካርታ አንድ ነው ወይ በተመሳሳይ ገላትያ 3:1 ላይ ያለው የማታስተውሉ የገላትያ ሰዎች ሆይ በአይናችሁ ፊት ኢየሱስ ክርስቶስ እንደተሰቀለ ሆኖ ተስሎ ነበር ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው አዲሱ መደበኛ ትርጉም ላይ ይሄን ሲተረጉሙ እንደተሰቀለ ሆኖ ሚለውን ሲተረጉም እንደተሰቀለ ሆኖ ተስሎ ይልና አንደኛ ቆሮንቶስ ምዕራፍ 1 ቁጥር 23 እና 2:2 ይመልከቱ ይልና ስለዚህ ሐዋርያው ቅዱስ ጳውሎስ በአደባባይ ላይ የሚታይ ነገር ወይም ደግሞ በግድግዳ ላይ ተለጠፈን ስዕለ ኢየሱስ ክርስቶስ ስነ ስቅለቱን ነው እየነገረ ያለው በዚህ ያምናሉ ማለት ነው የፕሮቴስታንቱ ዓለም ሙሴ ደግሞ በዓላማ ላይ ሰቀለው ደግሞ የሚታይ ነው እንደውም እያዩን ዳኑት የናሱ ነባ ስለዚህ ሙሴ በዓላማ ላይ ሰቀለው አይነት ከሆነ የሚታይ ነው ማለት ነው ስለዚህ የሚታይ ስዕል በአደባባይ ላይ የሚታይ ነው ወይ ደግሞ በግድግዳ ላይ ተለጠፈ ነው ማለት ነው ይሄ የሚናገረው አዲሱ መደበኛ ትርጉም ነው የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ የሆነው ይህ መጽሐፍ ገጽ 92 ላይ ይላል every image or icons ይላል ሁሉም ነው የሚለው image or icons of Christ የክርስቶስ ሁሉም ስዕላት በሙሉ has significant theological content ስለ መለኮታዊ ትርጉም ያላቸው ሚስጥራትን ያዙ ናቸው ይላል ገላትያ 6:14 ላይ ነገር ግን ዓለም እኔ የተሰቀለበት እኔም ለዓለም የተሰቀልኩበት ከጌታችን ከኢየሱስ ክርስቶስ መስቀል በቀር ለትምክህት ከኔ ይራቅ ይላል መስቀል የሚለውን በግሪኩ ኮኔ ግሪኩን ተመልከቱ ገላትያ 6:14 ምክንያቱም የገላትያ መልእክት ጻፈው በግሪክ ቋንቋ ስለሆነ ስትሮስ ማለት መስቀል ማለት ነው እጸ መስቀሉ ነው የሚናገረው በእኛ መተርጉማን አንድምታ ላይ ያለውን ጠቅሰው የምንመካው በክርስቶስ መከራ ነው ይላል ስለዚህ እናንተ አንድምታም እኮ የተረጎመው የምንመካው በመስቀል በእጸ መስቀሉ ያለ ሳይሆን
በመከራ መስቀሉ መመካው ይያለ ነው አዎ ሐዋርያ ቅዱስ በመከራ መስቀሉ ይመካል በመከራ መስቀሉ መመካው ካለ ግን አይ በዕፀ መስቀሉ አለመካም ይያለ ነው አንድምታው እንደዛ ይላል አንድምታው ላይ አይ ይሄን ሲናገር እኮ በዕፀ መስቀሉ መካለው ይያለ አይደለም በመከራው ብቻ ነው መመካው ይያለ ነው ይላል አንድምታችን እንደዛ ነው የሚለው ተመልከቱ አይልም እንደዛ የኛን አንድምታ ስለምን ተፈለገ በእናንተም ቤተክርስቲያን የሚሉን ከሆነማ የኛም እኮ ይዘውት ጸሎት እኮ አለን መስቀል ኃይላችን ነው ኃይላችን መስቀል ነው የሚያጸናን መስቀል ነው መስቀል ቤዛችን ነው መስቀል የነፍሳችን መዳኛ ነው አይሁድ ይክዱታል እኛ ግን እናምነዋለን ያመነውኛ በመስቀሉ እንዳል ድነናል የሚለውን ቃል ለምን አይተቀሙትም ታዲያ ለምን አይወስዱትም ቃሉ በእናንተ ቤተክርስቲያንም አይደል የሚለው በእኛ ቤተክርስቲያንም ቃሉ ይሄ ነው ሲያቃጥል በማንኪያ ሲቀዘቅዝ በእጅ ነው የሚያስኬድ ከሆነ ቃል በቃሉ ሰደው ከመጽሐፍ ቅዱስ የማያስኬድ ከሆነ አንድምታውን መጠቀም ይሄም የማያስኬድ ከሆነ የእንግሊዝኛውን ተመልከት ይሄም የማያስኬድ ከሆነ የግሪኩን ተመልከት ቤትም ብሎ ማምለጫ መፈለግ ቤትም ብሎ መቃወም ፕሮቴስት ማድረግ ቅዱስ ዮሐንስ አፈወርቅ የአራተኛው መቶ ክፍለ ቤተክርስቲያናችን ሊቅ ይሄን ገላትያ 6:14 ከጌታችን ከኢየሱስ ክርስቶስ መስቀል በቀር ሌላ ትምክህት ከኔ ይራቅ የሚለው መስቀል ትምክህታችን ነው ይላል ቆላሲስን በተረጎመበት ሆሚሊ 3 ላይ ቨርስ 19 ላይ he reconciled us ይላል አስታረቀን አንደኛ ሁለተኛ ወደ እግዚአብሔር አቀረበን ማስታረቅ ብቻ አይደለም ርቀን የነበርነውን አቀረበን ሶስተኛ የቀረብነው የታረቀን እሱ ነው አንድ ወደ እግዚአብሔር አቀረበን ውዳሴ ማርያም ላይም እንዳለው ወደ አባቱ ወደ እግዚአብሔር አቀረበን እንደሚለው ወደ እግዚአብሔር አቀረበን አንድ ሶስተኛ ደግሞ በማን በኩል በእርሱ በክርስቶስ በኩል በመላእክ አይደለም በነብይ አይደለም በሰው አይደለም ራሱ አቀረበን ሶስተኛ አራተኛ በሞቱ አቀረበን ይልና አምስተኛ በመስቀሉ እነዚህ አምስት መሰረታዊ ነገሮች መረሳት የለባቸውም ይላል የመስቀሉ ቃል ለሚጠፉት ሞኝነት ነው ለኛ ለምንድን ግን የእግዚአብሔር ኃይል ነው የሚለውን ሊቁ ቅዱስ ዮሐንስ አፈወርቅ ይሄንን አንደኛ ቆሮንቶስ ሲተረጉም ሆሚሊ 4 ላይ ቨርስ 3 ላይ ምን ይላል እይትነገር ነው የሚለው unspeakable the power of the cross ነው የሚለው የመስቀሉ ኃይል የማይነገር ነው ማለት ቅዱስ ዮሐንስ አፈወርቅ ዕፀ መስቀሉን ያመለከ ነው አይደለም እንደውም ቅዱስ ዮሐንስ አፈወርቅ እዚሁ አንደኛ ቆሮንቶስ ሲተረጉም ሆሚሊ 4 ላይ ቨርስ 5 ላይ ዘውሩን ተወልደ በጭቃ አብኩቶ አይነ ስውሩን እንደፈወሰው ይላል እንዲሁ ደግሞ በመስቀሉ ዓለሙን ወደ ራሱ አመጣ በምን በመስቀሉ ውሃ ምድርን እንደተሸከመ ይላል እንግዲህ ከዚህ ምድር በታች ውሃ አለ ምድራችን ያለችው ውሃ ላይ ነው በቤተክርስቲያን ትምህርትም በሳይንስም ዘንድ እንዳለው ውሃ ምድርን እንደተሸከመ ይላል ዕፀ መስቀሉም ዓለምን ተሸክሟል ዮሐንስ አፈወርቅ እንደዚህ ይተረጉሙ ዕፀ መስቀሉ ዓለምን ተሸክሟል ተመልከቱ ዕፀ መስቀሉ ባላመኑት ባልተረዱት ዘንድ እንዲያምኑ አደረጋቸው አሳመናቸው ይላል ዕፀ መስቀሉ ነው የሚለው ሊቁ ቅዱስ ዮሐንስ አፈወርቅ አሁንም ዮሐንስ አፈወርቅ የማቴዎስ ወንጌልን በተረጎመበት ሆሚሊ 82 ላይ ደግሞ የሕማማቱንና የመስቀሉ ሚስጥር አሳያቸው ይላል ማቴዎስ ወንጌል ምዕራፍ 26 ቁጥር 26 ላይ ያለው ሲተረጉም ማለት ነው የሕማማቱንና የመስቀሉን ነገር አስረዳቸው ነው የሚለው indicating his passion and his cross ነው የሚለው ሕማማቱንና ምኑን መስቀሉ መከራውንና መስቀሉ እንጂ መከራ መስቀሉ ብቻ ነው አይልም መከራ መስቀሉን እና ይላል his cross መስቀሉን ሲያመላክታቸው ነው ይላል አሁንም ዮሐንስ አፈወርቅ ገላትያን በተረጎመበት ላይ ሆሚሊ 3 ላይ እንደዚህ ይለናል ስለሆነም ይላል መስቀሉ እርግማንን አስወገደ ይላል እምነት ጽድቅን አመጣ ጽድቅም ጸጋ መንፈስ ቅዱስን አደለን ይላል ስለዚህ ገላትያ 6:14 የእናንተን አንድምታ ተመልከቱት ብሎ በእኛ አንድምታ ተንጠልጥሎ በእኛ አንድምታ ተሸፍኖ ለማምለጥ ሳይሆን ሊቁ ቅዱስ ዮሐንስ አፈወርቅ እንኳን ማየት ነው አሁን እንዳለ የጠቀሰው ከሊቁ ቅዱስ ዮሐንስ አፈወርቅ ትምህርት ነው መስቀሉ እርግማን አስወገደ እኮ ነው እርግማን የተወገደበት ነው መስቀሉ የጥል ግድግዳ የፈረሰበት ነው መስቀሉ ቅዱስ አትናቴዎስ ሐዋርያዊ እንግዲህ ብዙ ፕሮቴስታንቶች አባታችን ብሎ የሚናገሩት ሞትም ጠፍቷል መስቀልም በሞት ላይ ድል ተቀዳጀ ይላል በእንተ ተሰግኦ ተቃል on the incarnation of word በተባለው ቨርስ 27 ላይ እዚሁ ላይ on the incarnation ላይ ቨርስ 29 ላይ ደግሞ ራሱ ቅዱስ አትናቴዎስ ሐዋርያዊ እንግዲህ ይላል በመስቀሉ ምልክት ይላል አያችሁ በመስቀሉ ምልክት እንደዚህ አማትበል በመስቀሉ ምልክት እና በአሚነ ክርስቶስ
ክርስቶስን በማመን ሞት የተረገጠ ከሆነ ይላል እና ክርስቶስን በማመን ምክንያቱም አንድ ሰው የሚያማትበው ክርስቶስን በማመን ነው ሳያምንማ በመስቀሉ ቢያማትብ ምን ይጠቅመዋል ያለ እምነት እግዚአብሔር ደስ ማሰኘት ስለማይቻል አጋንንትን ድል መሳት አይቻልም ራሱ ስናማትብ ሞትን የተባለው ዲያብሎስን ረግጣለን ድል ነሳለን በስመ ሥላሴ ቀጠቀጥ ከይስ ያለ የሚለው ኦን ዘ ኢንካርኔሽን ላይ ቨርስ 47 ላይ ደግሞ በመስቀሉ ምልክት እንደዚህ ማንም ሰው ቢያማትብ የአጋንንት የክፎች በሙሉ ተንኮላቸው ይበተናል ይጠፋ ይላል በምን ቢያማትብ በመስቀሉ ምልክት ቢያማትብ ይሄን የሚናገረው አትናቴዎስ ሐዋርያዊ እዛው ቨርስ 48 ላይ ደግሞ የመስቀሉ ኃይል በመተት ላይ በጥንቆላ ላይ በሟርት ላይ ኃይል አለው ድግምት አስማት በሙሉ ይርቃል ይጠፋል ነው የሚለው የመጀመሪያው ክፍለ ዘመን ከነበሩት ሐዋርያና አበው መካከል አንዱ አግናጢዮስ ነው የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ነው እና ወደ ኤፌሶን ሰዎች በላከው መልእክቱ ላይ ምዕራፍ 18 ቻፕተር 18 ሲጀምር ራሱ ርዕሱ የሚለው ዘ ግሎሪ ኦፍ ዘ ክሮስ የመስቀሉ ክብር ይላል የመጀመሪያዎቹ ክርስቲያኖች በስደት ሳሉ በየዋሻው በየፍሩክታው ከነበረው ድንጋይ ላይ ከነበረው አንዱ ስዕል ክርስቶስ መልካሙ እረኛ የሚል ነው ኤኮ ካጼ ዘርዓ ያዕቆብ በፊት የነበረው ነው በካታኮምቢ ነበረው በግብረ ምድር የመጀመሪያዎቹ ዘመን ክፍለ ዘመን ክርስቲያኖች ስለዚህ አንዳንድ ሰዎች ስለ ቅዱሳት ስዕላት ስንናገር ካጼ ዘርዓ ያዕቆብ በኋላ ከ14ኛው ክፍለ ዘመን በኋላ የመጣ አድርገው አጼ ዘርዓ ያዕቆብን በየሚዲያው እንደው ብሌም ያረጉ ሲሳደቡ ሲያጥላሉ ሲያንቋሹ እናያቸዋለን የውቀት ማነስ ነው ሰለስቱ ደቂቅ ተመልከቷቸው ሶስቱ ህፃናት አናንያ አዛሪያ ሚሳኤል እሳት ውስጥ ገብተው የሚያሳይ ስዕል ነው ይሄ በካታኮምብ ያለ ስዕል ነው ስለዚህ ካጼ ዘርዓ ያዕቆብ በኋላ ስዕል እንደመጣና በስዕል ፊት ቆሞ መጸለይ እንደው አሁን የመጣ አድርጎ የመውሰድ እንደው ከጥቂት በኋላ የመጣ የኢትዮጵያ ብሎ መውሰድ በሌሎቹ ዘንድ የሌለ በመጀመሪያዎቹ ክርስቲያኖች ዘመን ያልነበረ አስመስሎ ያቀርቡታል ዮናስ በመርከብ ሲሸሽ የሚያሳይ ነው ይሄው እንደምታዩት በካታኮምብ ውስጥ ያለ ስዕል ነው አልዓዛርን ከሙታን ሲያስነሳ የሚያሳይ ነው አልዓዛር ከሙታን ሲነሳ ያሳያል ያስነሳው መድኃኒዓለም ክርስቶስን በስዕል መልክ የመጀመሪያዎቹ ዘመን ክርስቲያኖች ቅድስት ሥላሴን ዘ ሆስፒታሊቲ ኦፍ አብርሃም የሚለው አብርሃም በመምሪያ አድባር ስር ተቀምጦ ሥላሴ በሶስት ሰዎች አምሳል በሶስትነታቸው ተገልጠውለት ያሳያል ይሄ በ300 ኤዲ ላቲን ላይ ያለ ነው አብርሃም ቤት የተገለጡት ሥላሴ ናቸው ብላ ቤተክርስቲያናችን የምትተረጉመው አንዱ ከዚህ ነው አሁን ስዕል ጣዖት ነው የሚለው እንደማያስኬድ አወቁት አንግሊካን ቸርቾች ላይ በሉተራያን ቸርችም ስዕል ስላለ ወደ ተወሰዱት አሁን ስዕልን እኮ መጠቀም ይቻላል ለማስተማሪያነት ግን በስዕል ፊት ቆሞ መጸለይ አቹ ለስዕል እየጸለይን አይደለም ያለነው በስዕል ፊት ቆሞ መጸለይ ስዕላትን ማክበር የጸጋ ስግደት መስገድ ዕጣን ማጠን ማብራት ሻማ ጧፍ ማብራት ይሄን ነው የምንቃወመው ወደ ማለት መጥቷል ስለዚህ ባጭሩ ስዕል ጣዖት ነው ፈረሰ ማለት ነው ባሲሊዮስ ዘቂሳሪያ በኦሪየንታል በእኛ አብያተ ክርስቲያናት በምስራቅ ኦርቶዶክሶች እንዲሁም በአንግሊካን በሉተራውያን ዘንድ ቅዱስ ተብሎ የሚታሰባበት ነው ባሲሊዮስ ዘቂሳሪያ በዚህ በሰማዕቱ በቅዱስ መርቆሬዎስ ስዕል ፊት ቆሞ ጸልዮአል ስለ መንፈስ ቅዱስ በተናገረበት ቻፕተር 18 ሴክሽን 45 ላይ በስዕል ፊት ለስዕል የምንሰጠው ክብር ለባለቤቱ ነው ይላል በስዕል ፊት ቆመን ስንጸልይ ከስዕሉ ባለቤት ጋር እየተነጋገርን ነው በ360ኛው ጦማሩ ላይ በቅድስት ሥላሴ አምናለሁ አካላዊ ቃል ከመቤታችን ቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ እንደተወለደም አምናለሁ በቅዱሳን ሐዋርያት ነቢያትም ትምህርት አምናለሁ በእነሱም ቃል ኪዳን ማጸናለሁ ካለ በኋላ ከቅዱሳን ሐዋርያት የተቀበልናቸው እንዲሁም ደግሞ ያልተከለከልናቸው በቤተክርስቲያናችን ሁሉ ያሉትን በቤተክርስቲያናችን የሚገኙትን ቅዱሳት ስዕላትን አከብራለሁ እስማለሁ እሳለማለሁ ይላል ሌተር 360 ላይ ባሲሊዮስ ዘቂሳሪያ በሉተራውያን እንዲሁም ደግሞ በአንግሊካን ቸርቾች ተቀባይነት ያለው አባት አንዳንድ ሰዎች ቀለሜንጦስ ዘእስክንድርያን ንግግር ኮት አድርገው ስዕላትን ስለሚቃወም
አንቀበሉም አይነት ንግግር ይናገራሉ። ግን እኮ ቀለሜንጦስ ዘእስክንድርያ ቁጥር 1 ላይ አንድ ላይ ስለ ቅዱስ ፊት እኮ ይናገራል። ስለ ትውፊት እኮ ይመሰክራል። ሐዋርያቱ ፊትን ይቀበላሉ እንዴ? ስለዚህ ቀለሜንጦስ ዘእስክንድርያን ኮት አድርጎ የመጥቀስ የማብራራት አቅምም ሞራልም የለም። እዛው ቀለሜንጦስ ዘእስክንድርያ ሚስላኔ 7:12 ተመልከቱ። ማንም ሰው ለጸሎት በቆመ ጊዜ ከእርሱ ጋር የቅዱሳን ጥበቃ እንዳለ መርሳት የለበትም። በጸሎቱም ሁሉ እነዛ ቅዱሳን አብረውት እንዳሉ ማሰብ አለበት ይላል። ከቱን ቀለሜንጦስ ዘእስክንድርያ በቅዱሳን አማላጅነት ያምናል። ቀለሜንጦስ ዘእስክንድርያ በቅዱሱ ፊት ያምናል። የኛን ሐሳብ ይደግፋል ብሎ የሚያስቡትን ኮት ያረጉ ያው ቀለሜንጦስ ዘእስክንድርያ እንዲህ ብሏል። የነሱን ሐሳብ የሚቃወም ደግሞ አልቀበለው መርጦ አልቃሽ ማለት ነው። ቄርሎስ ዘእስክንድርያ ደግሞ የዳዊት መዝሙር 113ን ሲተረጉም የቅዱሳን ሰዎች ስዕል ብንስልም ይላል እንደ አምላክ ልናመልካቸው አይደለም ይላል፣ እነርሱ እንመስላቸው ዘንድ ነው እንጂ። ልክ ሐዋርያው ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተ ይምሰሉ እንዳለ የጻድቁ አባታችን አቡነ ተክለ ሃይማኖትን ስዕል ስንመለከት እንደ አቡነ ተክለ ሃይማኖት ተግቶ ሳያቋርጡ ደከመኝ ሰለቸኝ ሳይሉ ሳታቋርጡ ትጉና ጸልዩ የሚለውን ቃል በተግባር እንድናውል ያደርገናል ስዕሉን ስንመለከት። በነገራችን ላይ ሉተር ራሱ ስዕል አይቃወም ነበር። እንግዲህ ይሄን ተመልከቱት። ፔጁ እንኳን ራሱ የኛ ፔጅ አይደለም፣ ሉተራን የሚቀበሉት። ሉተር ራሱ ማርቲን ሉተር ራሱ ስዕል አይቃወም። ሰው እስካላመለከ ድረስ ይላል ላልተገባ ዓላማ እስካልተጠቀመው ድረስ ስዕል መነቀፍ የለበትም መተቸት የለበትም ይላል ማርቲን ሉተር። እንደዚህ ነው የሚያምኑ። ታዲያ ፕሮቴስታንቶች መስራቻችሁ እኮ እንደዛ አላለም። ማርቲን ሉተር እንኳን ስዕል ጣዖት ነው ሊል ቀርቶ ስዕል እንኳን አይቃወምም። ስዕልን እስካላመለከው ድረስ ስዕልን አላወገዘም ማርቲን ሉተር። ስለዚህ ስዕል ጣዖት ነው የሚሉት ከመስራቹ በላይ እናውቃለን የሚሉ በማቴዎስ ወንጌል ምዕራፍ 17 ቁጥር 19 ላይ ስለ አንድ ሰው ታሪክ እናገኛለን። ስለ ስምዖን ጫማ ሰፊ። ስምዖን ጫማ ሰፊ የበቃ ቅዱስ ነው፣ አንድ አይና ነው። የሙከተምን ተራራ በጸሎቱ 41 ጊዜ ክራይላይሶን እንዲጸልይ አድርጎ በአብርሃም ሶርያዊ ተራራውን ያንቀሳቀሰ። ስዕሉ እንደምትመለከቱት ይሄ ታሪክ አለ። በእኛ መተርጓን አንድምታ ላይም አለ፣ በዛም ታሪክ እናገኘዋለን። ፋቲም ካሊፍ የሚባል ሙስሊም አብርሃም ሶርያዊን የናንተ የኦርቶዶክሶች እምነት ትክክል ከሆነ በመጽሐፍ ቅዱሳችሁም እንደተነገረው የሰናፍጭ ታክል እንኳን እምነት ቢኖራችሁ ይሄንን ተራራ ተነቅለ ወዲያ ሄድ ብትሉት ይሆንላችኋል ያለው እስቲ በተግባር አሳየኝ አለው። አብርሃም ሶርያዊ 3 ቀን ጸለየ፣ ወደ እግዚአብሔር ለመነ። እመቤታችንም ተገልጣ ይህንን ተራራ የሚያንቀሳቅሰው ስምዖን ጫማ ሰፊ ነው አለችው። ከዛ እኔ ከኋላ ሆናለሁ አለ። 41 ጊዜ ክራይላይሶን ህዝቡ ጸለየ። ከዛ በስምዖን ጫማ ሰፊ ጸሎት የሙከተም ተራራ ተንቀሳቀሰ። ይሄ በግብጽ ኦርቶዶክስ ክርስቲያን ይታወቃል። በእኛም ትርጓሜ አንድምታ የማቴዎስ ወንጌል ምዕራፍ 17 ቁጥር 29 ላይ አንድምታው ላይ ማለ ስዕሉም እንደምትመለከቱት ነው። ሊቀ ጳጳሱን ተመልከቱ። አብርሃም ሶርያዊ ነው። አንድ አይናው ስምዖን ጫማ ሰፊ ነው። ከኋላ የምትመለከቱት ህዝቡ አለ። በቀኝ በኩል ኦርቶዶክሳውያን አሉ፣ በግራ በኩል ሙስሊሞቹ አሉ። እንደምትመለከቱት ደግሞ ተራራው ደግሞ አለ፣ የሙከተም ተራራ ዘማውንቴን ሙከተም ይባላል። በታሪክም የተከናወነ ነው። እመቤታችን በራእይ ተገልጣ ነው ለአብርሃም ሶርያዊ የተናገረችው። ገድለ አባ ጊዮርጊስ ዘጋስጫ ተአምሩ 2 ላይ እኮ የሚናገረው ከዕለታትም ባንዳቸው እንዳስለመደው ለስም አጠራሯ ስግደት ይሁንና ከእመቤታችን ስዕል ፊት ሲጸልይ በፍቅሯ ጣዕም ህሊናው ተመሰጠ ይላል። ሰከረ፣ ተንገዳገደ፣ ወደቀ አይደለም የሚለው ተመሰጠ። በምን? በፍቅሯ ጣዕም ይልና ወደ እርሷም ሮጠ፣ አቀፋትና በሃይማኖት ነው የሚለው። ስለዚህ ጉዳዩ በእምነት የስዕሉን ጡት ጠባ ነው የሚለው። ሐሊበ ድንግልናዋን አይደለም የሚለው። እንግዲህ ድንግልና ወተት የጠባው ማን ነው? መድኃኔ ኢየሱስ ክርስቶስ ብቻ ነው። በሃይማኖት ይላል ቃሉ ራሱ ይናገራል። ሌላ ስጋዊ ነገር እንዳናስብ፣ በስጋዊ መሻት፣ በስጋዊ እሳቤ፣ በሩክሰት፣ በኃጢአት በዚህ ዓለም እንዳለው አድርገን እንዳናስብ በሃይማኖት የስዕሊቱን ጡት ጠባ ነው የሚለው። እዚህ ንግግሩ ራሱ ከዓለማዊ እሳቤ ያወጣንና ከዓለማዊ እሳቤ ያረቃችሁና በሃይማኖት ይላል። ከዛ ቀጥሎ
ከጡቶቿም ጣዕሙ ድንቅ ልዩ የሆነ ወተት መነጨለት። ሐሊብ ዘመንክር ነው የሚለው። እጹብ ድንቅ የሆነ ግሩም የሆነ ወተት ፈለቀለት ይልና አጠገበችው፣ አረካችው ካለ በኋላ በወተት ቅቤም ፊቱን አበራችለት ይላል። አሁን በወተት ቅቤ ማለት እኛ ከላሞች በመናገኘው የወተት ተዋጽኦ በቅቤው በወተቱ ፊቱ በራለት ማለት ነው። በስጋዊ መንገድ ነው የሚያሳየው አይደለም። ይቀጥላል። ያን ጊዜም በመንፈስ ቅዱስ ደስ አለው። እስቲ ማናችንን ከወተት ተዋጽኦች በተገኘ በወተትና በቅቤ በመንፈስ ቅዱስ ፊታችን ሊበራ የሚችል ተፈስሐ በመንፈስ ቅዱስ ነው የሚለው። በመንፈስ ቅዱስ ደስ አለው። ይቀጥልና ለምስጋናዋ ክብር የሚገባ ሆተ ብርሃን የተባለ መጽሐፍንም ደረሰላት። ይህች መጽሐፍ የመጀመሪያ ድርሰቱ ናት። ጸሎቱና በረከቱ ከሁላችን ጋር ትሁን አሜን ይላል። ገድለ አባ ጊዮርጊስ ዘጋስጫ ላይ የሚገኝ ተአምር ነው። ተአምር ሁለተኛው ተአምር ላይ የሚገኝ ነው። ስለዚህ ተአምር ነው። ስለዚህ ከተፈጥሮ ሕግ ውጪ ነው። አንድ ይሄ እኮ በውጮችም አለ። ሴንት በርናንድ አንደኛ የፈረንሳይ ሰው ነው። ይሄ አባት የተወለደው በ1090 ዓመተ ምህረት ነው። ያረፈው ደግሞ በ1153 ነው። ከአባ ጊዮርጊስ ዘጋስጫ በፊት የሚከበረው ክብረ በዓሉ ኦገስት 20 ላይ ነው። በካቶሊክ በአንግሊካን ቸርችና በሉተራውያን ቅዱስ ተደርጎ ይቆጠራል። በእመቤታችን በቅድስት ድንግል ማርያም ስዕል ፊት ቆሞ ሲጸልይ ልክ እንደ አባ ጊዮርጊስ ዘጋስጫ ከስዕሉ ወተት ወጥቶ እንደጠባ ይናገራል። ይህ ስህተት ነው። ሐሊበ ድንግልናዋን ጠባ ማለት ሳይሆን ጥበብን፣ ማስተዋልን፣ መንፈሳዊ ሚስጥርን የሚገልጽ ነው ይላል እንጂ ለጌታችን ያጠባችው አይነት የድንግልና ሐሊብ ጠባ ማለት አይደለም። እመቤታችን ከቅድስት ድንግል ማርያም ስዕል እንደምትመለከቱት ስዕል ላይ ጡት ጠባ ነው የሚለው። ስለዚህ አንግሊካን ቸርቾች ሉተራውያንም ቅዱስ ይሉታል ይናል አባት ሴንት በርናንድ። ኢትዮጵያዊም አይደለም ፈረንሳይ ነው። ይሄን ስዕል ተመልከቱት። ይሄ የሚሳለው ደብተራው ነው። ፕሮቴስታንት ሪፎርመሮች ዘንድ በጣም የሚታወቅ መጽሐፉ የሚጠቀስለት አባት። አሁን ሴንት በርናንድ ተራሱ አይደለም በነገራችን ላይ በጣም የሚታወቅ አባት ነው። እዚህ ባጭሩ አባ ጊዮርጊስ ዘጋስጫ መንፈሳዊ ሀብትን አገኘ ለማለት ጥበብን ማስተዋልን ገለጸችለት ለማለት። ስለዚህ ሊቁ አባ ጊዮርጊስ ዘጋስጫ የእመቤታችን የቅድስት ድንግል ማርያምን ስዕል ላይ ጡት ጠባ ብሎ ሲነገር ሐሊበ ድንግልናዋን ማለት ሳይሆን መንፈሳዊ ሀብትን ተቀበለ፣ ጥበብ ማስተዋል ተገለጸለት፣ መንፈሳዊ ሚስጥር ተገለጠለት፣ የማያውቀው ነገር አወቀ፣ ያልተገለጠለት ሚስጥር ተገለጠለት። ስለዚህ ምን ደረሰ? ሆተ ብርሃን የተባለው መጽሐፉን ጻፈ። እንደምን አንዱ ከስር ሽንት ቤት ነው ይጸልይልኝ ይላልና አባ ጊዮርጊስ ዘጋስጫ ምክር አትስማ፣ የእሳቸው ምክር ከሰማ ደግሞ ዋላ እንዳታስጨፍነው ከባድ ነውና ወደ አባ ጊዮርጊስ ዘጋስጫ ጸልይ። እሱ ሽንት ቤት ውስጥ ሆኖ እንደዚህ እንዳንተ እያማጠ ማርያም 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 ይል ነበር። የተጻፈ ነው። ቅድስት ሬቫ ኦፍ አሌቫ የምትባል ሴት በሮማን ካቶሊክ፣ በአንግሊካን ቸርቾች፣ በሉተራውያን ትከበራለች። ቅድስ ተደርጋ አንበሳ መደብ ሆና ጸልያለች። አንበሳ መደብ መጸዳጃ ቤት ሆና ስመ እግዚአብሔር እየጠራች ጸሎት አድርጋለች። የአባ ጊዮርጊስ ዘጋስጫ ለምን በዚህ መንክ መግለጽና መሳለቅ ለምን ፈለጉ? ጥላቻ ካሉ ለመስተቀር ሰይጣን እንኳን መጥቶ አንቺ እንዴት የእግዚአብሔርን ስም በዚህ በጠረኑ በሚከረፋ በዚህ ቦታ ሆነሽ እንዴት ስም እግዚአብሔር ትጠሪያለሽ ሲላል ከአንደበቴ የሚወጣው ምስጋና ልመና ለእግዚአብሔር የሚቀርብ ሲሆን ሌላው ነገር ግን ያንተ ነው አለችው። ስም እግዚአብሔርን ጠርታለች አንበሳ መደብ ሆና እና ቅዱሳን እኮ ሲበቁ እኮ የምግብ እኮ ሊቆም ይችላል። ምግብ እኮ የማይመገቡ እኮ አሉ። መጸዳጃ ቤት መሄድ አቆመ ማለት ምግብ መመገብ ሲያቆም ምን ይወጣል ከሰውነቱ? ዳይጀስት የሆነ ነገር የለም፣ ስጋዊ ምግብ ነገር የለም። ስለዚህ ተማጸናት እመቤታችንን ከዛ ኋላ ቆመ ማለት ነው። ትሪሳ ኒው ከቅዱስ ቁርባን ውጪ ለ36 ዓመታት ምግብ አይመገብ፣ አንበሳ መደብ አይሄድም፣ መጸዳጃ ቤት አይጠቀምም። እሱ ብቻ አይደለም። አሁን እንጂ ማርቴ ሮበን የተባለች ሴት ለ51 ዓመታት ከስጋው ወደሙ ውጪ ምንም አይነት ስጋዊ የሆኑ ምግቦችን አትመገብ ነበር። ፍሎሪክስ የተባለው አባት ደግሞ ለ60 ዓመታት ከቁርባን ውጪ ምንም ነገር ሌሎች ነገሮች ወደ አፉ ያስገባም ነበር። ምግብ አይመገብ ነበር፣ ውሃ አይጠጣም ነበር።
ለ60 ዓመታት እንዴ ሙሴ እኮ 40 ቀን 40 ሌሊት እኮ ጾሟል ሳይበላ ሳይጠጣ በማን ኃይል በእግዚአብሔር ኃይል ስለዚህ ቅዱሳን አባቶቻችን ሲበቁ ይጸልያሉ ሳይበሉ ሳይጠጡ ይቆማሉ ይህ ቅድስና ነው የሚያሳየው በብቃት በቅድስና በንጽህና ሳይበላ ሳይጠጣ እንደ ሰው ሳይበላ ሳይጠጣ ስጋዊ ምግብ ሳያስፈልገው በእግዚአብሔር ኃይል መቆየት ቻለ ለማለት ነው እንጂ እግዚአብሔር አምላክ የፈጠረለትን ተደፈነበት ምናምን የሚል ነገር የለውም ገድሉ ላይም ራሱ ይሄ ጨምረው ለትችት የሚያቀርቡ ናቸው እንግዲህ በ2004 የተከናወነው ተአምር ነው በቲቪም በጋዜጣም በተለያዩ ሚዲያዎች የተላለፈ ነው የሳውዲ አረቢያ ሰው ሚስት አግብቶ ልጅ ባጣ ጊዜ ከሚስቱ ጋር ለጉብኝት ወደ ሶሪያ ይመጣል ሶሪያ ሲመጣ ግን ካስጎብኙ ጋር በሚዝናናበት ጊዜ ደስተኛ ሳይሆኑ ያያቸዋል የዚህን ጊዜ አስጎብኛቸው ምን ሆናችሁ ነው ባልና ሚስት ሶሪያ ከተማን እየጎበኛችሁ ነው ዳሩ ግን ፊታችሁ ደስታ ላይም አላቸው አይ እኛ እንኳን ከተማዋን ሶሪያን ያየናት ነው ነገር ግን እኛ ደስተኛ ያልሆነው በጉብኝቱ ሳይሆን ልጅ በማጣታችን ምክንያት ነው አሉት የዚህን ጊዜ እዚህ ሶሪያ ላይ ጼዴንያ ቤተክርስቲያን አለች የጼዴንያ ቤተክርስቲያን ገዳም አለ እንደምትመለከቱ ስዕሉን ስለዚህ የጼዴንያ ቤተክርስቲያን ሄዳችሁ ብትሳሉ ይሰጣችኋለች አላቸው አስጎብኛቸው ማለት ነው ለምበቤታችን በቅድስት ድንግል ማርያም ቤተክርስቲያን ሄዱ እዛ ደግሞ ተሳሉ ምን ብለው እማምላክ ወላዲተ አምላክ ቅድስት ድንግል ማርያም ሆይ ልጅ ከሰጠሽን ለቤተክርስቲያኑ ማሰሪያ $80,000 ለስለቱ ደግሞ የስለት ከተሳከናው ልጅ ካሳቀፍሽን $20,000 ስለት ስለተሳሉ ከዛ ወደ ሳውዲ አረቢያ ተመለሰ የሳውዲ አረቢያ ሰው እግዚአብሔር ፈቅዶ በአመቱ ወንድ ልጅን ታቀፈች ስለቱ ሊፈጽም መጣ ወዴት ወደ ሶሪያ ጼዴንያ ቤተክርስቲያን ለዛ ላስጎብኙ ደወለለት አስጎብኙም ምን ነው አለው አይ ስለቴ ተፈጽሞልኛል ለሜታችን እንደነገርኳት ስለቴ ተፈጽሞልኝ $20,000 ለቤተክርስቲያን $80,000 ደግሞ ለገዳሙ ልሰጥ ነው ለጼዴንያ ቤተክርስቲያን ገዳም ሶሪያ ውስጥ ከዛ ሲመጣ ሰውየው ስለቱ ሊያስገባ ሲመጣ ያ አስጎብኚው ከሶስት ሰዎች ጋር አግኝቶት ያንን ሰው ያፍነውና ገንዘቡን ለመውሰድ ማለት ነው ያንን ሰው አፍነው ወስደው ገድለው ሰውነቱን እንዳለ እጁን እግሩን አንገቱን ሁሉ ቋርጠው ፓክ አድርገው ከመኪናው ኋላ ውስጥ ከተቱት እንግዲህ ታሪኩ እንደምትሰሙት ይሄ ሰው ግለሰብ ነው እንግዲህ ገደሉት የፈለጉት ገንዘቡን ነው ልክ ከኤርፖርት እንደወረደ እንደምታውቁት የኤርፖርት መኪናዎች አሉ ራይዶች እንደዚህ መኪናዎች በራይድ ወስደውት ሰውየውን አፍነው ገድለው ቀጥቅጠው እንዳለ ሰውነቱን ከታተፉት ይላል ተመልከቱት ታሪኩ እንደሚናገረው ኢንቱ ፒስስ ነው የሚለው ክርትፍትፍትፍ አድርገው እንደ ሽንኩርት ቅርጥፍጥፍ አደረጉት ከዛ ወደ ሆነ በረሃ ዴዘርት ቦታ ሊወረውሩት ሲሄዱ መንገድ ላይ መኪናው ቀጥሎ ይቆማል ከዛ መኪናቸው አልሰራም ብሎ ይላል ከዛ የሆነ ሰው አያቸው ምን ሆናችሁ ነው ሲላቸው አይ ምንም መኪናቸው ተበላሽተውናል ያ ሰው በተመለከታቸው ጊዜ ከመኪናው አስር ላይ ሚንጠባጠብ ደም ያያል ተጠራጥሮ ለፖሊስ ይደውላል ፖሊስ መጣ የመኪናው ከኋላው ሲከፈት ያ ሰው አዲስ ሰርጀሪ እንደተሰራ አንገቱ እጆቹ ጣቶቹ እግሮቹ በሙሉ ተሰፍተው ተቀጥለው ሰርጀሪ ተሰር ቀጥሎ ቆመ እነዛ ገዳዮች ሶስት ሰዎች ራሳቸውን መቆቋማቅታቸው ወደቁ ምክንያቱም ያንን ሰው የሚያውቁት አንገቱን እጁን እግሩን ከታትፈው እንደከተቱት ነው ሰውየው ግን ቀጥ ብሎ ቆመ ወደ ሆስፒታል ሄደ በሕክምናም ተረጋገጠ አዲስ የተሰራ ሰርጀሪ ይሄ ተነገረው ይሄ ሚራክል የተከናወነው ሶሪያ ውስጥ ነው በ2004 ዲሴምበር ላይ በዓለም አቀፍ ዜናዎች ተሰራጭቷል በጋዜጣ ተሰራጭቷል ይሄ ሰው ቀጥሎ ቆመ ለቤተክርስቲያኗ $80,000 ሰጣለው ያለ ሰው $800,000 ለጼዴንያ ቤተክርስቲያን ሰጠ ይሄኮ በሶሪያ በሙስሊም ሀገራት በሙሉ ታሪኩ የሚታወቅ ነው በአርመን ሐዋርያት ቤተክርስቲያን በቅዱሳት ስዕላት ላይ ተአምር ይደረጋል በግሪክ አቴንስ ለ7 ወራት ምስለ ፍቁር ወልዳ ስዕል እንባ ስታፈስ የሚያሳይ አለ ለ7 ወራት ላይቭም ታልፎ ነበር ሉተራውያን አንግሊካን ቸርቾች ስዕል ይጠቀማሉ አንዳንድ ሰዎች ስዕል ጣዖት ነው የሚለው የሚያቆሙት በዚህ ምክንያት ይመስለኛል ስዕል ጣዖት ነው የሚለው ማያስኪደውም ለዚህ ነው ስዕል ጣዖት ከሆነ አንግሊካን ቸርቾችም ሉተራውያንም እንደምትመለከቱት ስዕል አላቸው ስዕል ጣዖት ነው ወይ ነው ዳጎን ጣዖት ነው በዓል ጣዖት ነው ዳጎን የተባለው ጣዖት ነው በቃ ጣዖት ነው አለቀ ዳጎን ጣዖት ነው ካልን በኋላ ቤተክርስቲያን ውስጥ አስገብተን
አይ አንሰግድለትም አናጠለትም ሻማ አናበራለትም ጧፍ አናበራለትም ነገር ግን ለማስተማሪያነት ነው አይባልም ቤተ መቅደሱ ገብቶ ጣዖት ነው ስለዚህ ፕሮቴስታንት ወገኖቻችን ስዕል ጣዖት ነው ካላችሁ ከመነሻው ራሱ ቸርች ውስጥ መገኘት የለበትም ጣዖት ነው ጣዖት ለመማሪያ የሚባል ነገር የለውም ምን ንብረት አለው ይላል ጳውሎስ ሐዋርያው ቅዱስ ጳውሎስ የእግዚአብሔር ታቦት ከጣዖት ጋር ምን ንብረት አለው ምን ሊያደርግስ ቤተክርስቲያን ውስጥ ይቀመጣል ስዕል ጣዖት ከሆነ ስለዚህ ኢሎጂካል ነው አቀራረባቸው ስለዚህ አሁን ፕሮቴስታንቶች ስዕል ጣዖት ነው ካሉ አንግሊካን ቸርቾችም ጣዖት አላቸው ማለት ነው ሉተራያንም ጣዖት አላቸው ማለት ነው ትልቁ ፕሮቴስታንቱ ዓለም ያለው መሰረታዊ ችግር ተአምራትን ገድላትን በሚያይበት ጊዜ ወደ ስጋዊ ነገር ስቦ መውሰድ በተአምረ ማርያም ላይ እኮ እንዴ ባንተ ቀንቻለሁ ትላለች እመቤታችን ማርያም እንዴ ቀንቻለሁ ስትል ምን ማለት ነው ወንድ ስለማላውቅ እንዴት ሆንልኛል ያለች ድንግል ማርያም ናት ለሷ ክብር ምስጋና ይግባት ላቲ ስባት ያንን ሰው ለስጋዊ ነገር የተመኘችው ባንተ ቀንቻለሁ ስትል ሐዋርያው ቅዱስ ጳውሎስ እኮ በሁለተኛ ቆሮንቶስ መልእክቱ ምዕራፍ 11 ቁጥር 2 ላይ በእግዚአብሔር ቅናት እቀናላችኋለሁና እንደ ንጽሕት ድንግል እናንተ ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁ ይላል በእግዚአብሔር ቅናት እቀናላችኋለሁ ምን ማለቱ ነው ሌላ ነገር ፈልጋችኋለሁ ይላል ጳውሎስ እቀናለሁ ማለት እኮ አንተ እግዚአብሔርን በድንግልና በመላእክት ሕይወት የመላእክት ሕይወት የሆነውን የምንኩስናን ሕይወት ብትኖረው ደስ ይለኛል አንተን ላገባ ቀንቻለሁ ይላል ላቲስባ በተአምረ ማርያም ላይ እንደዛ ይላል ምን ያለው ሐዋርያው ቅዱስ ጳውሎስ ስለ ምንኩስና ስለ ድንግልና ሕይወት ሲናገር ሰው ሁሉ እንደኔ ቢሆን እወዳለሁ ሐዋርያው ቅዱስ ጳውሎስ ምክር ሐሳብን ያቀርበው ምን የሚል ሰው ሁሉ እንደሱ እንዲሆን ምን ማለት ነው በምንኩስና ሕይወት ቢኖር ሐዋርያው ቅዱስ ጳውሎስ ሰው ሁሉ መነኩሴ ቢሆን ይወዳል ማለት በዚህ አጋጣሚ ታድሶ ወናፍቃን ምንኩስና ጸረ ወንጌል ነው የሚሉት ስተት ነው ምክንያቱም ብርሃን ዓለም ቅዱስ ጳውሎስ ነው ያለው ሰው ሁሉ እንደኔ ቢሆን ደስ ይለኛል እኮ ነው ያለው ምክር ሐሳብን ያቀርበው አላስገድደም ሁለት ሕይወት አለ የምንኩስና ሕይወት አለ የጋብቻ ሕይወት አለ ድንግል ማርያም በተአምሮ ያለችው ይሄንን ነው ባንተ ቀንቻለሁ ምትለው በምንኩስና ሕይወት ብትኖር እንደነ ቅዱስ ጳውሎስ እንደ ባህታ እንደ ገዳማያን ሆነ በምንኩስና ሕይወት ብትኖር ደስ ይለኛል አለች እና እመቤታችን ቅድስት ድንግል ማርያም ይሄንን ሕይወት እንዲመርጥ ነው የገፋፋችው ሊቁ አባ ጊዮርጊስ ዘጋስጫ የእመቤታችን የቅድስት ድንግል ማርያምን ጡት ጠባ የሚለውን እስቲ መጽሐፍ ቅዱሳዊ በሆነ መንገድ እንረዳው ሁሉም ነገር መጽሐፍ ቅዱሳዊ ሲሆን መልካም ስለሆነ በዚህ በኦሪት ዘዳግም በምዕራፍ 33 ቁጥር 19 ላይ የተሰወረውን የአሸዋውን መዝገብ የባህርንም ባለጠግነት ይጠባሉና ምን ማለት ነው እንደውም በኬጂቪ ብትመለከቱት ኪንግ ጄምስ ቨርዥን ላይ ብንመለከተውም ሰክ ነው የሚለው ይጠባሉ ሲል ምን ለማለት ነው በፕሮቴስታንቱ ዓለም መሰረታዊ ችግር እንደዚህ ይጠባሉ የሚሉት ቃላት ባዩ ቁጥር ወደ ስጋዊ ነገር የመውሰድ አባዜ ይታያል ይሄ ብቻ አይደለም በዚህ በትንቢተ ኢሳይያስ ምዕራፍ 60 ቁጥር 16 ላይ ደግሞ የአሕዛብንም ወተት ትጠጫለሽ የነገሥታትንም ጡት ትጠቢያለሽ እኔም እግዚአብሔር የያዕቆብ ኃይል መድኃኒትሽና ታዳጊሽ እንደሆንኩ ታውቂያለሽ ይላል ትንቢተ ኢሳይያስ ምዕራፍ 60 ቁጥር 16 ላይ ልብ በሉ የነገሥታትን ጡት ትጠቢያለሽ ነው የሚለው በኬጂቢም ሰክ ነው የሚለው በነገራችን ላይ የነገሥታትን እንኳን አይደለም የሴቶች ነገሥታትን ሳይሆን እኮ የወንዶች እንግዲህ ንግስት በብዙ ቁጥር ንግስታት ነው አይደለም የሚባለው ንጉስ ሲሆን ደግሞ ነገሥታት ይባላል የነገሥታትን ጡት ትጠቢያለሽ ነው የሚለው ይሄ አሁን ሜታፎሪክ ካልሆነ በስተቀር ቤተ እስራኤል ሄዳ የአሕዛብን የነገሥታትን ጡት ትጠባለሽ ማለት ነው ቃሉ መጽሐፍ ቅዱስ ላይ የተጻፈው ምን ማለት ይሄ ማለት አሁን ይሄን ገድል ላይ ተጽፎ ቢሆን ኖሮ ይሄው የነገሥታትን ጡት ትጠቢያለሽ ይላል ኦርቶዶክሳውያን ብለው ይተቹ ነበር ይሄ ግን መጽሐፍ ቅዱስ ላይ ያለ ቃል ነው ትንቢተ ኢሳይያስ ምዕራፍ 66 ቁጥር ደግሞ 11 ላይ ትጠቡ ዘንድ ከማጽናናትም ጡት ትጠግቡ ዘንድ እጅግ ጠጥታችሁ በክብሯ ሙላት ደስ ይላችሁ ዘንድ ይላል ትጠቡ ዘንድ ነው የሚለው ሰክራ የሚለው አሁን በኬጂቪ እንመለከተው ስለዚህ ጡት ጠባ የሚለው በቁሙ ልክ ሕፃን ልጅ የእናቱን ጡት እንደሚጠባ አይነት ሆነ ማለት አይደለም የማጽናናት ጡት ምን አይነት ነው አያችሁ እግዚአብሔር አምላክ በርህራሄው በቸርነቱ በመግቦቱ በምህረቱ ወደ ቤተ እስራኤል ሲመለስ ወደኛ ሲመለስ ምን ይባላል የማጽናናት ጡት ትንቢተ ኢሳይያስ አሁንም ምዕራፍ 66 ቁጥር 12 ላይ እግዚአብሔር እንዲህ ይላልና እነሆ ሰላምሽን እንደ ወንዝ
የአሕዛብንም ክብር እንደሚጎርፍ ፈሳሽ እመልስላታለሁ ካለ በኋላ ከዚያም ትጠባላችሁ ይላል። በጫንቃ ላይ ይሸከሟቸዋል፣ በጉልበትም ላይ ያስቀመጡ ያቀማጥሏቸው ይላል። ከዚያም ትጠባላችሁ ማለት አንድ ሕፃን ልጅ በእናቱ እቅፍ ላይ ሆኖ እንደፈለገው እንዳሻው እንደሚሆነው ሁሉ እንደዛው አሕዛብ እናንተን እንዲንከባከቧቸው አደርጋለሁ ማለት ነው። ትንቢተ ኢሳይያስ ምዕራፍ 6 ቁጥር 12 ላይ። ስለዚህ ከነዚህ መጽሐፍ ቅዱስ ማስረጃዎችን ተነሳ የምንረዳው ነገር መጥባት ሲባል በቁሙ ጡት መጥባት ብቻ ማለት አይደለም። እኛ በምንረዳው ብቻ አይደለም፣ የማጻነጡትም አለ። ለምሳሌ መኃልየ ሰሎሞን ምዕራፍ 4 ቁጥር 5 ላይ ሁለቱ ጡቶችሽ እንደ መንታ ተወለዱ ስለምን እንደሚያወራው ሰሎሞን እኮ ስለ ቤተክርስቲያን ሁለት ጡቶችሽ እኮ ያላት ቤተክርስቲያን ብሉይና ሐዲስ ናቸው። መኃልየ ሰሎሞን ምዕራፍ 7 ቁጥር 3 ላይ ሁለት ጡቶችሽ እንደ ሁለት መንታ እንደሚዳቋ ግልገሎች ናቸው ይላል። በቃ ሁለት ጡቶችሽ የሚለው ብሉይና ሐዲስ ነው። ክርስቶስን በሙሽራ ቤተክርስቲያንን በሙሽሪት አንድም በቤተክርስቲያንና በእመቤታችን በቅድስት ድንግል ማርያም እየመሰለ ይናገራል ማለት ነው። እንደውም ትንቢተ ሕዝቅኤል ደግሞ ምዕራፍ 16 ቁጥር 7 ላይ ደግሞ እንዲህ የሚል ቃል እናገኛለን። በእርሻ ላይ እንዳለ ቡቃያ አበዛውሽ፣ አንቺም አደግሽ ታላቅም ሆንሽ ካለ በኋላ በእጅጉም አጌጥሽ፣ ጡቶችሽ አጎጠጎጡ፣ ጠጉርሽም አደገ፣ ነገር ግን እርቃንሽን ሆንሽ፣ ተራቁተሽም ነበርሽ ይላል። አሁን ይሄ ቃል ጡቶች ማጎጠጎጡ ማለት ምን ማለት ነው? አንድ ለጋብቻ የደረሰ ሴት የምትሆነውን ሁናቴ ያላትን ባዮሎጂካል ስነ አካላዊ ለውጦችና ሁኔታዎች በሰውኛ መንገድ እግዚአብሔር አምላክ እየገለጠ አንቺ እኮ ለጋብቻ እንደደረሰ ሴት ነው እየሆንሻለሽው የምትመኘው እኔ እግዚአብሔር አምላክሽን ልታመልኪ ሳይሆን ሌላ ባል ተብሎ የሚታሰበው ሌላ አካል ጋር ጣዖት አምልኮ ጋር ሄድሽ፣ አመነዘርሽብኝ፣ ከኔ ከእግዚአብሔር ውጭ ሌላ አምላክ አመለክሽ፣ ጡቶችሽም አጎጠጎጡ ሲል ደረስኩት ያለሽ ዳሩ ግን እኮ ራቁትሽን ነሽ። ጸጋ እግዚአብሔር የኔ የለሽም፣ የኔ ረድኤት የኔ መግቦት የኔ ሞገስ የለሽም፣ ባዶሽን ነሽ። ግን ሲያዩሽ ግን የደረሽ ትመስያለሽ፣ ያለኔ ያለ እግዚአብሔር ራቁትሽን ነሽ ለማለት ነው። ግን ቃሉ ተጽፏል። ይሄ ገድል አይደለም። ትንቢተ ሕዝቅኤል ምዕራፍ 16 ቁጥር 7 ላይ ነው። እዛው ትንቢተ ሕዝቅኤል ምዕራፍ 23 ቁጥር 21 ላይ ስለ ኮረዳነትሽ ምክንያት ግብፃውያን ጡቶችሽን በዳበሱ ጊዜ ግብፃውያን ጡቶችሽን በዳበሱ ጊዜ ይላል። ምን ማለት ነው? ማለት ልክ አንድ ወንድ ሴትን ለዝሙት እንደሚያነሳሳት ግብፃውያን ጣዖት አምልኮ የሚያደርጉ መምለኪያነ ጣዖት የሆኑ ግብፃውያን አንቺን ቤተ እስራኤልን እየጎተጎቱ እየዳበሱ ጣዖት እንድታመልኪ ይገፋፉሻል፣ ጡቶችሽን በዳበሱ ጊዜ ይላል። ያንን ይሄ እኮ መጽሐፍ ቅዱስ ነው፣ ገድል አይደለም፣ ድርሳን አይደለም። ይሄ ቃል አሁን በገድል ላይ ቢጻፍ ኖሮ በድርሳን ላይ ቢጻፍ ተመልከቱ፣ የኦርቶዶክሶች መጽሐፍ ስለ ዝሙት የሚናገር ይባል ነበር። በዚህ በኦሪት ዘጸአት ምዕራፍ 4 ቁጥር 22 ላይ ያለው ፈርዖንንም እግዚአብሔር እንዲህ ይላል እስራኤል የበኩር ልጄ ነው ይላል። ዘጸአት 4:22 ይሄንን የበኩር ልጄ ነው የሚለውን ይሄ የሚነገረው ለወልድ ለክርስቶስ ነው ይላል። ዘጸአት 4:22 ሲተረጉም ፉትኖት ላይ ተመልከቱት፣ ፔጅ 70 ላይ ማለት ነው። The Lord calls Israel his firstborn son ይላል። ጌታ ኢየሱስ ክርስቶስ ወልድ የእስራኤል በኩር ተብሎ ይነገራል። ለእመቤታችን ለቅድስት ድንግል ማርያምም የበኩር ልጇ ነው ኢየሱስ ክርስቶስ፣ ለአብም የበኩር ተብሎ ተነግሯል። ለምሳሌ ዕብራውያን 1:6 ላይ ያለው ከቶ ለማን ነው ይልና ደግሞ በኩርን ወደ ዓለም ሲያገባ ይላል የእግዚአብሔር መላእክት ሁሉም ለእርሱ ይስገዱ ይላል። በኩርን ወደ ዓለም ሲያገባ ይላል። ስለዚህ ለአብ በኩር ነው ወልድም። አብ ከወልድ ውጭ ልጅ የለውም፣ አንድያ ልጁን ነው። መጽሐፍ እንደሚነግረን እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንደዚህ ወዶታል። እና ዘጸአት 4:22 የምስራቅ ኦርቶዶክሶች የመጽሐፍ ቅዱስ ማብራሪያ ስንመለከት ወልድ ፈርስት ቦርን ተብሎ ይጠራል ካለ በኋላ በዚህ ገጸ ንባብ የበኩር ልጅ የሚለው ተጨማሪ ልጆችን የሚያሳይ አይደለም ይላል። በኩር ከተባለ ግዴታ ሁለተኛ ሶስተኛ አለ ማለት አይደለም። ለእናት ለአባቱ ብቸኛ የሆነ ሰው ልጅ የበኩር ልጅ ይባላል። ተመልከቱ እንደሚል therefore ይላል cannot imply other offspring born afterward ይላል። ቀጣይ ልጆች ተወለዱ አያሰኝም። ለእናት ለአባቱ ብቸኛ የሆነ ልጅ የበኩር ልጅ ይባላል።
የበኩር ነው ማለት አንደኛ ነው ሁለተኛ ማለት አይደለም። ለዚህ ነው ጀሮምም አጌንስት ሄልቪዴስ በተባለው መጽሐፉ ሄልቪዴስ የተባለው መናፍቅ ሲመልስ ብቸኛ ልጅ ሁሉ የበኩር ልጅ ነው፣ የበኩር ልጅ ሁሉ ግን ብቸኛ ልጅ አይደለም ያለው። ከዛ ተመልከቱ ይሄ መጽሐፍ እንዴት ነው እንደማይበራ። ሲሚላርሊ ይላል Jesus is called the first born of the Virgin Mary ይላል። ኢየሱስ ክርስቶስ የድንግል ማርያም የበኩር ልጇ ይባላል ይልና ማቴዎስ 1:25 ከተቀሰ በኋላ therefore ይላል no one can claim this necessarily implies she had other children። ይሄ ማለት ግን ማንኛውም ሰው ካሁን በኋላ ድንግል ማርያም ሌሎች ተጨማሪ ልጆች አሏት አያሰኝም።